ይሄ እዚህ ጋር የምታዩት ፍራሽ እንግዲህ እኔ ሁሌ የምኮራበት በጣም ጠንካራ የሆነ አብዛኞቻችን ቤት እንግዲህ ፍራሽ ከሆነ የምንጠቀመው ይሄንን ብንጠቀም ብዬ የምለው ፍራሽ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም ይዤላችሁ የመጣሁት እንግዲህ ይሄን የምታዩትን ፍክት ድምቅ ያለ በአዲስ ዲዛይን እና በአዲስ ጨርቅ የተሰራ አረቢያን መጅሊስ ነው ማለት ነው ተመልካቾቼ። እንግዲህ የአረቢያን መጅሊስ ቪዲዮ ይዤ ስመጣ ወደ ቻናሌ ተከታዮች እንግዲህ ይዤላችሁ ስመጣ አረቢያን መጅሊስን ብቻ አስተዋውቄ ከናንተ ስራ እንግዲህ ማግኘት ብቻ አይደለም እኔ የምፈልገው። ስለዚህ የአሁኑ ገበያ ሁኔታ እንዴት ነው፣ በምን አይነት ሁኔታ ላይ ነው ያለው፣ በተለይ ኢትዮጵያ ውስጥ ላልሆናችሁ እህትና ወንድሞች የሆነ እቃ መጠየቅ ፈልጋችሁ ያ ምን ላይ ደርሶ ይሆናል ብላችሁ ለምታስቡ እህትና ወንድሞች እዚህ ቪዲዮ እያንዳንዱ ቪዲዮ ላይ የሆነ ትምህርት ታገኙበታላችሁ ብዬ አስባለሁ ማለት ነው ተመልካቾቼ። ዛሬ እዚህ ጋር የምታዩት አረቢያን መጅሊስ እንግዲህ ይሄ የምታዩት ባለ 20 ቲክነስ ነው። ይሄ አረቢያን መጅሊስ እንግዲህ ወደ አልቡኮ የሚሄድ ነው ማለት ነው። ወሎ ውስጥ ወደ አልቡኮ የሚሄድ ነው። ስለዚህ ይሄን አረቢያን መጅሊስ ይዤላችሁ መጥቻለሁ። ከዚህ ከአረቢያን መጅሊስ ጎን ለጎን ደግሞ ፍራሽ ስንት ገብቶ ይሆን? አረቢያን መጅሊስ ጨመረ። ስለዚህ ፍራሽ ስንት ገብቶ ነው? አይ ፍራሽ ሳይሻለን አይቀርም እንደ ያልጨመረም እሱ ብላችሁ ለምታስቡትና ወንድሞቻችን መልስ ይሆናችኋል ብዬ አስቤ ነው ማለት ነው። እንግዲህ ዛሬ ይሄንን ፍራሽ እዚህ ጋር የምታዩትን ይዤ የመጣሁት ይሄ እዚህ ጋር የምታዩት ፍራሽ እንግዲህ እኔ ሁሌ የምኮራበት በጣም ጠንካራ የሆነ አብዛኞቻችን ቤት እንግዲህ ፍራሽ ከሆነ የምንጠቀመው ይሄንን ብንጠቀም ብዬ የምለው ፍራሽ ነው ማለት ነው። ኢትዮፎም ይባላል። ስፖንጅ ነው ይሄ ኢትዮፎም ፍራሽ። ልክ እንደ አረቢያን መጅሊስ በብዙ አይነት ነው ያለው። ቲክነስ አለው፣ ስፋት አለው። አረቢያን መጅሊስ ስፋቱ ይሄ ከግድግዳ አንስቶ ወደዚህ ያለው ስፋት 67 ነው። ስለዚህ የዚህ የኢትዮፎም ደግሞ የመፈረሻ ሰፊው የሚባለው 70 ሳንቲም ነው። ይሄ አሁን 70 ሳንቲም ነው ማለት ነው። እንደምታዩት ልዩነት አላቸው፣ የ10 ሳንቲም ልዩነት ማለት ነው። ይሄኛው ደግሞ 60 ሳንቲም ነው ልዩነታቸው፣ የ10 ሳንቲም ነው ማለት ነው። ውፍረታቸው ግን የሆዳቸው መጅሊስ ላይ ቲክነስ የምንለው እዚህ ፍራሹ ላይ ደግሞ ቲክነሳቸው ባለ 12 ናቸው ማለት ነው። እንደምታዩት ውፍረታቸው እኩል የሆነ ነው ማለት ነው። ባለ 12 ቲክነስ ሲሆኑ እንግዲህ ተመልካቾቼ በደንብ እንድታዩት ያክል እንግዲህ መጅሊሱ ጎን ስናስተኛው በ8 ሳንቲም ይበላለጣሉ ማለት ነው። ለምሳሌ አሁን እንደምታዩት መጅሊሱ ጎን ስናነጥፈው መጅሊሱ በ8 ሳንቲም ይበልጠዋል ማለት ነው። ምክንያቱም ይሄ እዚህ ጋር የምታዩት አረቢያን መጅሊስ ባለ 20 ቲክነስ ስለሆነ በምታዩት መልኩ እንግዲህ እዚህ ድረስ ነው ማለት ነው የሚሄደው። አሁን በፊት ቦንድድ በቦንድድ ባለ 16 ቲክነስ እና ባለ 10 ቲክነስ አሳይቻችሁ አውቃለሁኝ። ኢንሻአላህ ወደፊትም አሳያችኋለሁኝ። ስለዚህ እንግዲህ እንደምታዩት እዚህ ቅርጹ ድረስ ነው ማለት ነው የሆነው። ከቅርጹ በላይ 8 ሳንቲም እቺ ቅርጽ የምትወጣው ቦታ 8 ሳንቲም ነው የምትሆነው። ስለዚህ የ8 ሳንቲም ልዩነት አላቸው ማለት ነው። ስለዚህ ተመልካቾቼ ይሄ ፍራሽ ሰው ሲወጣበት ወደ ውስጥ ይገባል፣ ይሰረጉዳል። ሰው ሲቀመጥበት ደግሞ ሊሰረጉድ ይችላል። ግን ደግሞ በጣም ጠንካራ ማንኛውንም አይነት እቃ ተሸክሞ ከላው ላይ እቃው ሲነሳለት ወደዛው ወደ ቦታው ቀጥታ የሚመለስ ጠንካራ ፍራሽ ነው። ስለዚህ ፍራሽ ብንገዛ ሳብላችሁ ለምታስቡ እህትና ወንድሞቻችን ዋጋቸው አልጨመረም እንዴ ብላችሁ ለምትጠይቁን ኢንሻአላህ ዛሬ የነዚህን እስከዚህ ድረስ ይሆናሉ ብዬ የምለውን ዋጋ ነው። ምክንያቱም እነዚህ ፍራሾች እንደየአገሩ ይለያያሉ። ለምሳሌ ይሄ ፍራሽ ከአዲስ አበባ ተጭኖ እስከ ከሚሴ ድረስ በአሁን ሰዓት የሚመጣው አንዷ ፍራሽ 200 ብር ነው ትራንስፖርቷ ማለት ነው። ስለዚህ ወደ ጅማ የሚሄድ ከሆነ ወይ ደግሞ ወደ ባህር ዳር የሚሄድ ከሆነ ትራንስፖርቱ ራቅ ባለ ቁጥር ትራንስፖርቱ እየጨመረ ይሄዳል። ስለዚህ እንደየአገሩ ዋጋው ሊጨምር ይችላል ማለት ነው። እኛ ጋር የሚሸጡት እነዚህ ፍራሾች አሁን በዚህኛው ከሆነ ከ3900 እስከ 4000 ብር ነው ማለት ነው። 70 በ12 ነው እነዚህ የሚባሉት። ስለዚህ በፊት እንግዲህ እነዚህን ፍራሽ ሳስተዋውቃቸው 2500 ብር ነው ከፍተኛ ዋጋቸው ማለት ነው። 2500 ብር የነበረው አሁን ላይ 3900 እና 4000 ብር ነው። ይሄ 70 በ12 ማለት ነው። ይሄንኛው ደግሞ ከሱ በ10 ቲክነስ የሚያንሰው 60 በ12 የሚባለው ማለት ነው። እንደምታዩት በ10 ቲክነስ ነው ከሱ ዝቅ የሚለው። ስለዚህ የ500 ብር ልዩነት ነው ያላቸው። ይሄንኛው ከ3500 እስከ 3600 ብር ነው ማለት ነው። በ60 ሳንቲም ነው የሚለያዩት። ስለዚህ ተመልካቾቼ ፍራሽ እንግዲህ ስንት ገብቷል ብላችሁ ለምትጠይቁን እህትና ወንድሞቻችን ለምሳሌ ይሄንኛውን እንግዲህ 3 ፍራሽ አንድ ሳሎን ላይ የሚያስፈልገው ከሆነ 4000 ሲባዛ በ3 ከሆነ እንግዲህ ወደ 12000 ብር ለፍራሹ ብቻ እናወጣለን። አንድ ኦሪጂናሉ ትራስ ደግሞ ወደ 350 ብር ገብቷል። ልብሶቹ እንግዲህ አንድ የትራስ ልብስ አሁን ላይ የሚሸጠው አንዷ የትራስ ልብስ 800 ብር ሆናለች። አንድ የፍራሽ ልብስ ደግሞ 1450 ብር ሆኗል ማለት ነው። ስለዚህ ይሄን አባስታችሁ ስንት ሊመጣ ይችላል የሚለውን እንግዲህ ካልኩሌቱን እናንተ ስሩት ማለት ነው ተመልካቾቼ። ስለዚህ ፍራሽ ጨምሯል አልጨመረም ለምትሉት መልስ እንዳገኛችሁ ተስፋ ይኖረኛል ማለት ነው።
እዚህ ዋና ወደ ሆነው ወደ አልቡኮ ወደሚሄደው አረቢያን መጅሊስ እዞራለሁኝ ማለት ነው። ይሄ የምታዩት አረቢያን መጅሊስ እንግዲህ ተመልካቾቼ ታውን በፊት ፈርኒቸር ቪዲዮ ሰርቼ ዋጋውን ነግሬያችኋለሁኝ። ፈርኒቸር አላት። እኛ ጋር ስታዙ ፈርኒቸሮችን አረቢያ መጅሊሶችን እኛ ጋር ነው ሙሉ ለሙሉ የሚሰሩት ማለት ነው። ሌላ ግን የኤሌክትሮኒክስ ዕቃና የቤት ዕቃዎችን እንፈልጋለን ካላችሁ ለትራንስፖርቱ ለምን መርፌ አይሆንም? አንድ ላይ እንዲሄድላችሁ ትራንስፖርት ለብቻ ወጪ እንዳታወጡ አንድ ላይ እንዲሄድላችሁ ሌላውን ዕቃ ማዘዝ ትችላላችሁ። እኛ ጋር የሚገኙት ፈርኒቸርና አረቢያን መጅሊስ ናቸው ማለት ነው። ስለዚህ ቼታችን ፈርኒቸሯ ተሰርቶ አልቆ ቪዲዮም ሰርቼ ዩቲዩብ ላይ ፖስትቻለሁኝ ማለት ነው። አሁን ደግሞ ዛሬ ወደ አረቢያን መጅሊሱ አመጥቻለሁ። አረቢያን መጅሊስ ላይ በጣም ብዙ ብር የሚፈጀው ቦንድዱ ውስጡ ያለው ቦንድ ነው። ይሄ ከላይ ያለው ጨርቁ ውድ ተብሎ እንኳን ወደ 35000 ብር ድረስ ነው የሚቀየረው ጨርቁ ማለት ነው። ብዙም ብር የሚይዘውና አሪፍ ሊሆን የሚገባው ጠንካራ ሊሆን የሚገባው ውስጡ ያለው ቦንድድ ነው ማለት ነው። እሱንም እንግዲህ የምናረጋግጠው አንደኛ ለስላሳ መሆን አለበት። ሁለተኛ ነገር ደግሞ እንደምታዩት ጠንካራ ወደ ውስጥ ሲረግጡት የማይገባ ቅድም ፍራሹን አይታችሁታል ሲረገጠው እንዴት እንደሚላላ ማለት ነው። ቦንድድ ሲሆን ግን እንደዛ ነገር የለውም። የፈለገ ያክል እየተዘለለበት ወደ ውስጥ ሰርጎ የማይገባ ውስጡ ላይ ደግሞ ምንም አይነት ድምጽ የሌለው ነው ማለት ነው። ተመልካቾቼ ሁሉም ላይ እየሄድኩ ማሳያችሁ ሁሉም አንድ አይነት መሆናቸውን እንድታውቁት ነው ማለት ነው። እንደምታዩት እንግዲህ ሁሉም ጠንካራ ወደ ውስጥ የማይገባ የሚሰረጉድ ወይንም ደግሞ የተለየ አይነት ድምጽ ያላቸው አይደሉም። ስለዚህ ጥንካሬያቸው የዚህን ያክል ነው ማለት ነው። ተመልካቾቻችን እኛ ጋር የምታዛቸው ዕቃ ለጥራቶቻቸው የአንድ ዓመት ዋስትና እንሰጣችኋለን። ትራንስፖርት የሚገባበት ቦታ ሁሉ ትራንስፖርት ከናንተ ግፋ ካለ ትራንስፖርት ይበዛብናል ካላችሁ ለምሳሌ በሼር ማለት ነው። ይሄ አሁን የሚሄደው ወደ አልቡኮ ነው። የዚች እህታችን ሙሉ መኪና ነው። አልጋ ቁም ሳጥን አላት። ይሄ አረቢያን መጅሊስ አላት። ስለዚህ ሙሉ የመኪና ነው ማለት ነው የሚፈልገው። ግን ደግሞ ወደ አልቡኮ የሚሄድ አረቢያን መጅሊስ ብቻ ከሆነ ወደ ደሴ የሚሄድ ወደ ኮምቦልቻ የሚሄድ ጋር አንድ ጋር ጭነ ነው ትራንስፖርቱን በሼር ይከፍላሉ ማለት ነው ተመልካቾቼ። ስለዚህ በዚህ መንገድ ከኛ ጋር ዕቃ አዛችሁ ወደምትፈልጉበት ቦታ ሁሉ ትራንስፖርት ገብቶ ወደሚያደርስበት ቦታ ሁሉ በመላክ ገብተን አስረክበን በመመለስ የሚነጠፍ ከሆነ አንጥፈን የሚቀመጥ ከሆነ ደግሞ አሽገን በስነ ስርዓት የሚቀመጥበት ቦታ አስቀምጠን እንመለሳለን ማለት ነው ተመልካቾቼ። እንዴት እናገኛችኋለን ብላችሁ ለምትጠይቁን እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። እኛ ጥራቱንና ውበቱን የጠበቀ ዕቃ በእናንተ ምርጫ ሰርተን ጨርሰን ቤታችሁ ድረስ አምጥተን እንካችሁ እንላችኋለን። ይሄ ዛሬ የምነግራችሁ ዋጋ የ5 ቀን የ6 ቀን የ1 ወር የ15 ቀን ሊሆን ይችላል ማለት ነው። ምክንያቱም አሁን ላይ የኢትዮጵያ ገበያ ሁኔታ ከቀን ወደ ቀን ስለሆነ የሚቀያየረው ከሰው ወደ ሰው እኔ ጋር የሚሸጥበት ዋጋ ሌላ ነው፣ ሌላ ሰውም ጋር የሚሸጥበት ዋጋ የተለያየ ስለሆነ ስለዚህ ይሄ ቋሚ ዋጋና ትክክለኛ ዋጋው ብዬ ሳይሆን እኔ ጋር የሚሸጥበትን ዋጋ ብቻ ነው የምነግራችሁ ማለት ነው ተመልካቾቼ። አረቢያ መጅሊስ ቦንድድ በቦንድድ ባለ 20 ቴክነስ አሁን እኛ ጋር የሚሸጠው ይሄ የምታዩት ለምሳሌ 2 ሜትር ነው ማለት ነው። ስለዚህ አረቢያ መጅሊስ ቦንድድ በቦንድድ ባለ 20 ቴክነስ እኛ ጋር የሚሸጠው ሜትር 13000 ብር ነው። 2 ሜትር ከሆነ ለምሳሌ ከዛ አንስቶ እስከዛ ድረስ 2 ሜትር ነው። አሁን ይሄ 2 ሜትር ከሆነ 26000 ብር ነው ማለት ነው። የቤታችሁ ልኬት ደግሞ ከ10 ሜትር በላይ ከሆነ 10 ሜትር ከግማሽ 11 ሜትር 12 ሜትር ከሆነ መሀከል ላይ ያለውን ቴብል በነፃ አብረን በምትፈልጉት ዲዛይን ሰርተን ቤታችሁ እናመጣላችኋለን። የቤታችሁ ልኬት ደግሞ ከ10 ሜትር በታች ከሆነ 9 ሜትር ተኩል 9 ሜትር ከ60 9 ሜትር ከ70 ራሱ ከሆነ መሀከል ላይ ያለውን ቴብል በ6000 ብር ቤታችሁ ሰርተን እናመጣላችኋለን ማለት ነው ተመልካቾቼ። ለእህታችን ያዘጋጅንላት ቴብል በዚህ አይነት በምታዩት ነው። የእህታችን ቤት 10 ሜትር አይሞላም፣ ከ10 ሜትር በታች ነው። ስለዚህ መሀከል ላይ ያለውን ቴብል ለብቻ ነው ማለት ነው። ስለዚህ አልቡኮት አሁን በፊት ሰርተን ፈርኒቸርና በፍሬም የተሰራ አረቢያን መጅሊስ ሰርተን አድርሰን እናውቃለን። ስለዚህ ወደ አልቡኮ የሚሄድ ሁለተኛ ዕቃችን ነው ማለት ነው። ስለዚህ አልቡኮና አካባቢዋ ያላችሁ እህትና ወንድሞቻችን እናንተም ዘንድ ወደ እናንተም አካባቢ መግባት እንደምንችል እንግዲህ በዚህ በቪዲዮ ታያላችሁ ብዬ አስባለሁ ማለት ነው ተመልካቾቼ። ለዛሬ ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ያያችሁትን ይመስላል። የፍራሽ ዋጋ ነግሬያችኋለሁኝ። የዚህን የምታዩትን የአረቢያን መጅሊስ ዋጋ ነግሬያችኋለሁኝ። እንዴት እንዘዝህ ብላችሁ ለምታስቡ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር ምረጡና ላኩልን። የቤታችሁን ልኬት አሳውቁን። እኛ ደግሞ እናንተ የመረጣችሁትን አረቢያን መጅሊስም ሆነ ፈርኒቸር ሰርተን ቤታችሁ ድረስ ሄደን አድርሰን እንመለሳለን ማለት ነው ተመልካቾቼ። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አገር ሰላም ካልሆነ ስራ መስራት አይቻልም፣ መሳቅ አይቻልም፣ መደሰት አይቻልምና አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይሄን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።